መጀመሪያ ልጅቷን ላግኛት። ለምን መሰል? ከኔም ከአንተም ስም ከማናችንም ስም የእሷ ህይወት ይበልጣል። ለምን? የእሷ ህይወት ሰንሰለት ነው፣ የልጇን ጭምር ነው የሚጠፋው። ኦኬ፣ ልጅቷ ወደዛ ሀገር ተመለሰች ማለት እናውቃለን። እኔ እናንተ ከተመሳሳይ ማህበረሰብ ነው የወጣ ነው፣ ከተመሳሳይ አካባቢ ነው የወጣ ነው፣ ከተመሳሳይ ሲቹዌሽን ነው የወጣ ነው። ሰው አንዲት ሴት ልጅ እንዴት ቶርች እንደምትደረግ በእኛ አካባቢ ጎደ ኬኘት ትንቤክ ተስሪቲ እንዲህ ኢቨን እኮ የእሷ አጎት ልጅ እንኳን የሚወቀስበት ሀገር እኮ ነው። በዌስት ኦሮሚያ ውስጥ እኮ አንድ ከኛ ዘር ውስጥ ጎሳ የሚባል አለ በኦሮሞ ማህበረሰብ ውስጥ እና ከኛ ጎሳ አንዲት ዲቃላ የወለደች ልጅ ከወጣች እኮ ለሌላኞቹ ሴቶች እንኳን አስጊ እኮ ነው የሚሰነዘረው ቃል። በጣም ለክብራቸው የሚጨነቁበት አካባቢ እኮ ነው። ሶ የዚች ልጅ ህይወት ብቻ ሳይሆን የህፃኗም ልጅ ጭምር ነው የሚጠፋው ብዬ ስለምጨነቅ ነው ያንን ነገር ለማድረግ የተገደድኩት እንጂ እኔ የማገኘው ነገር አለ የለም። እኔ አሁን ፎሎ የሚያስጨንቀኝ ሰው ላይ አይደለሁም። ሶ ይህንን ልጅቷ እናረጋግጥና እውነት ችግር ላይ ከሆነችና ችግር ላይ ወድቃ ከሆነ እንረዳታለን። I'm ready to help her. እርዳት እርዷት። እኔ አሁን እንዳትረዷት አትርዷት ማለት አልችልም፣ ግን እውነትም ደግሞ አንተ እንደምትለው ይሄ ሁሉ ተመቻችቶላት ይሄ ሁሉ አክሰስ እያላት ወደዛም ተመልሳ ከሆነ ደግሞ እወዝ ሀርፏል ላይክ የእሷ ስተት ነበረ። አንፎርችኔት ግን መጀመሪያ ከሁለቱም ብንሰማ ደግሞ የተሻለ ነው የሚሆነው ብዬ ነው ማስበው። አይመስልህም? ፍራ መስማት ትችላለህ። ግን አሁን እኔ ይሄ ነው ለምን እኔ አሁን ላይፍ ላይ እናገራለሁ ብቻ ሳይሆን እሷንም አሁን ደውዬላት ነበር። አሁን እያወሯት ነበር። መልካም ጆሌና ረብሳ ጅረን አልጋ ጅርተ ሚቲ ብዬ ጠይቂያታለሁ። እኔ ማለት ፈከስከ ጀደኒ ቤኩ እኔ ማስታወቂያ ነው ጅ ኪሳ ጀዴ ነው ያለችው። ኡፉመኬ ገልቴ አለ እሷ ኡፉመኬ ገልቴ ኡፉመኬ ዴቢ ጀቴ ፍራቆነ ያደ ጀቴ ዋንቲ ስትረተ እንጅሩ ዋንቲ ስትጀላበደ እንጅሩ በሩሰ በረቻ ቱርቴ አከበርባዴ ኦሮፕላኒቲ ዴቢታ የሮ ሙጫች ያዱ ብሌን ኬቴ ሲኩተሜ ዴምታ ውሸት በዚህ ኖሮ ውድነት ኢትዮጵያ ውስጥ ራሱ ሰው የሰው ልጅ ተቀብሎ ማሳደግ አሁን ላይ የሚከብድበት ታይም ነው። ይቺ ልጅ ደግሞ 10 ደቂቃ ሞላ። ባይ ዘ ወይ ሁሉም ደግሞ በጣም የሚያስቅሽ ደግሞ በቃ እኮ ነው በዌስት ኦሮሚያ ውስጥ እኮ ለምን እኔ አሁን ስትሰድባት ሌኒዝን ለምን አልሰደብኳትም? ትክክለኛ ነኝ። አሁን እኔ ባወራሁት ልክ ትክክል ነበርኩኝ። እሷ ይሄ ሁሉ በደል እየደረሰባት ወደ ገጠር እየተመለሰች ሌላው ሰው እንኳን እንዳይረዳት እናንተ እንቅፋቱ ናችሁባት እያለ እሷ ያንን ነገር አክሰፕት አድርጋ ሌኒዝ ተስማምታበት ያንን ቶርች ስታደርግ ከነበረች ኦፍኮርስ ወንጀለኛም ጭምር ነች። ቶርች ነው የምትለው አሁን የትኛው ልጅቷ? ለምሳሌ ሰው ቤት ነው የነበረች መጀመሪያ ላይ አይደለ? የት ነው የነበረች? ቤዛ ቤት ነው የነበረችው። ከቤዛ ቤት ተባረረች፣ መውደቂያ አጣች። ከዛ በኋላ እኔ በሰማሁት ነው የምነግርህ። ከዛ በኋላ ሌኒዝ ቤት ስትሄድ ደግሞ ትምህርት አልነበረም፣ ምንም አልነበረም። 1 አመት ሙሉ አገልጋዩዋ ሆና ነበር ስትቆየ ነበረች። አንድ አመት አይደለም የሄደችው። ከቤዛ ጋር ወጣ 6 ወር ሲቀራት ነው ከቤዛ ቤት የወጣችው። ለመቼ ትምህርት ቤት ሊጀመር 6 ወር። በዛ ሀፍ ሚድ ላይ ትምህርት ቤት አትገባም። ምክንያቱም ትምህርት ቤት ሊጀመር 6 ወር ሲቀር ነው። ከዛን ትምህርት ደረሰና ሴፕተምበር ላይ ገባች። ስለዚህ 1 አመት ሞላ ማለት ነው። ከዛም በኋላ የፊራውልን ውሸቶች ቁጭ ብለን ኢንተርፕሬት ማድረግ ውስጥ ነው ጊዜያችን የምናደርገው። ልጅቷ ራሱ ከቤት የወጣችው ይሄን አይል አመት እኮ አይሆንም እኮ ረዘመ። 4 አመት የሚለው ረድቻታለሁ ለማለት ነው። ቢኮዝ ከዚህ በፊት 14 አመቷ ነው ሲል ነበረ። የ14 አመት ልጅ እያሳደግኳት እያለ ነበረ። አመት እኮ አይደለም የተቀመጠችው ሌኒዝ ቤት። ትምህርት ቤት ሊጀመር ከቤዛ ቤት እኮ ወጣ ሌኒዝ ጋር ሄደችው እኮ ትምህርት ቤት ሊከፈት 5 ወር ሲቀር ገና ትምህርት ላይ ያሉ እኮ ነው የሄደችው።
ኦኬ ቢሆንም ትራንስፈር የለም ትምህርት አልተማረችም። ሌሊት ቤት አንድ ወር ቆይ 2 ወር ቆይ ይሄ ሌሊት ቤት ከመሄዷ በፊት ነው ከሄደች በኋላ ነው? ሌሊት ቤት ነው ትምህርት የጀመረችው። እኔ አዲስ አበባ እንትን መስሎኝ ነበረ ዩኒፎርም። እኔ አዲስ አበባ ስማር ነው የለበስኩት ዩኒፎርም። ይሄ ዩኒፎርም እኮ ሳንኮፋ ምናምን የሚባል የግል ትምህርት ቤት እኮ ነው ሐዋሳ ውስጥ ያለ በየወሩ የሚከፈልበት። እኔ አዲስ አበባ ነው የለበስኩት እንደዚህ አይነት ዩኒፎርም 11ኛ ክፍልና እኔ አላቆም ይሄንን ዩኒፎርም። ቤዛ ጋር ያለች ቋንቋ አልችልም ነበር። ቤዛ ቤት ምን ጊዜ ነው የሄደችው እሷ? ምን ወር ላይ ነው? ሴፕተምበር ነው አይደለ? የኢትዮጵያ ትምህርት ከሴፕተምበር 12 ጀምሮ ነው ትምህርት ቤት የሚጀመረው አይደለ? ቤዛ ቤት ስትሄድ እሷ አሉ ነው አምናሹ ከቤዛ ቤት ስትወጣ ትዝ ይለኛል። ለፋሲካ ነው ለገና አካባቢ ነው ልጅ ወደ ቤቷ ለፋሲካ ነው። ለፋሲካ ስትሄድ ሚያዝያ ላይ ማለት ነው። ስለዚህ ሚያዝያ፣ ግንቦት፣ ሰኔ፣ ሐምሌ፣ ነሐሴ 5 ወር አላት ትምህርት ለመጀመር እንደ አዲስ። ስለዚህ እንትና ጋ ሄደችው ከፋሲካ በኋላ ነው፣ ሚያዝያ ውስጥ ነው። ከፋሲካ በኋላ ነው የሄደችው ሌኒስ ጋር። ከዛ በኋላ መስከረም ላይ ሌኒስ አስመዘገበቻት። 4 ወር ቋንቋ አስተማረቻት። ራሷ ጋር አማርኛ በደንብ እንድትለምድ አደረገቻት፣ አስለመደቻት አማርኛ። በምን ነበር ሲያወሩ የነበሩት? ከዛ በፊት ከቤዛ ጋራ በዱድኛ ነው እንዴ የሚያወሩት? እንትን የቤት ሰራተኛ ያስታስተረጉምላቸዋለች። ቤዛ ጋር እኮ አልተማረችም። ቤዛ ጋር አልተማረችም ነበር። ቤዛ ጋር ሙሉ ለሙሉ ምንም ስለማትችል ቤዛ ምንድን ነው የምትለው? ቤዛ ጋር እንትን ሳንፎርድ ነው የት ገብታለች? $5,000 ነው የሚከፈለው ምናምን የተባለው የዛኔ ነው የሰማነው። ይሄን ቤዛ ጋማ ቋንቋ እንግሊዝኛ አትችልም፣ አማርኛ አትችልም፣ ኦሮምኛ ብቻ ነው። ፈተናውን አታልፍም። ገብቷል። ዶክተር ገመቺ ስንጠይቀው ፈተና አለው በዝምድና አይደለም ይገባዋል። ገብቷል። እሱ ጋር ስጠይቀው እኔ እችን ልጅ እኔ የሚያሱ ያስገባል ስለው ቋንቋ ትማር እንግሊዝኛና እንግሊዝኛ ፐርፌክት መሆን አለባት። ምክንያቱም በዘመድ ሳይሆን ፍራውል አለ በዘመድ ሳይሆን በፈተና ነው። ፈተናውን ማለፍ መቻል አለባት። ስለዚህ የሆነ ቤዛን የሆነ ሰው ፈልጊ እና ቤት ውስጥ የሚያስተምራት ፈልጊ አልኳት። የሆነ ቋንቋ ትልመድ። ምክንያቱም ገብታ አዲስ አበባ ውስጥ አማርኛ ነው አይደል? በኦሮምኛ ማንንም አትግባባቸውም። እንዴ ምን አይነት ውሸት ነው ግን? መልካሜ ያለ ኦሮምኛ ምንም ነገር አፋን ኦሮሞ ትምህርት ቤት ተከፍተዋል። ግን ደግሞ እሱ ሜይቢ አሮሊቭን ነው እንትኑን እንስማው እንትናን ያለውን የአትስለማው ልጅ ቢኮዝ አንድ ውሸት ደግሞ ልንገራችሁ። የትምህርት ቤቱ ስም ምንድን ነው? የነገረን ትምህርት ቤት ስም ታንኮባ አይደለም፣ እሱ አይደለም። የኦሮምኛ ስም ያለው ዳንዲቦሮ ኦነሩ ማን ነው? ዶክተር ገመችስ ነው። ዶክተር ገመችስ እኮ ሌላ ትምህርት ቤት ነው ያለው። ኖ ላይክ ኢቨን እኮ የኦሮሚያ ካሪኩለም ያለበት ትምህርት ቤት እኮ አለ እኮ አዲስ አበባ ላይ እኮ። ለማንኛውም ሌሊሳ ያለውን ዳንዲቦሮ ነው ያለው። ዳንዲቦሮ እኮ ኦሮምኛ ትምህርት አለ ሙሉውን እና ደግሞ የጠየቀውን ሰውዬ ኢንፎርሜሽን የጠየቀው ፈተና መፈተን አለባት ያለው ሰውዬ ሌላ ልጅቷ ልጅ ስለሆነች ዝም ብለሽ ትምህርት ቤት የምትልኪው ከዛን ቋንቋውንም ትምህርቱንም አንድ ላይ ነው ተምረው የሚመጡት እኮ። እንዴ ሁላችንም እኮ ወደ ትምህርት ቤት ስንሄድ እኮ አናውቅም ነበር እኮ አይደል እንዴ? ለማንኛውም እውነታው ፊራኦን ስሙን ገነባበት፣ ጥሩ ሰው ተባለበት፣ ተወደደበት። በመልካሜ ህመም በመልካሜ ድህነት ተወደደበት፣ ስሙን ገነባበት። ጥሩ ሰው የእግዚአብሔር ሰው ደግ ተባለበት። እሱን ደግሞ ለምን እንደሚያደርግ ታውቃለህ አይደል? ያ እንደዛ ነው።
ይሄ ሁሉ የሱ ነው። እንትን ደግሞ ይሄ ቴክስት ደግሞ እሱ ምልክልኝን ቴክስቶችን በአሳይሽ ከእሷ ጋር የተጻጻፍኩት የምለው ቀን የሌለው መልካም የሚል ስብርብርብር ያለ ኦሮምኛ የተጻፈው ማለት ሁለቱም አንድ አይነት ሰው እንደጻፈው የሚገባሽ አንዳቸውም ኦሮምኛ አይችሉበት። ልጅቷ ኦሮምኛ እንጂ አትችልም የተባለችው ልጅ እንደዚህ አይነት ኦሮምኛ ነው ታዲያ ጽፈው ላይክ ሁለቱም ኦሮምኛ አይችሉም የተጻጻፉት ሰዎች ማለት ነው። ስክሪንሻት የተደርጎ የተላከልኝ በኋላ እኔ ላይቭ ላይ እንደዛ ብዬ ስጽፍ ከሁለታችን ኮንቨርሴሽን ይደልትብኛል ብዬ ሊዱ ወደምትባል ጓደኛ ሼር አርኩላት። ሌላውም በቃ በፊልተር ጋጋታ ልጅቷን ፎቶ የተነሳችውን ነው ስልክብኝ የነበረው። ይኸው ፒዛ በላች፣ ድፎን ለበሰች። ከዛ እንትን ስዘምር ሳላሳየ ገተሜ ዘምሪ ብሏት እያስራቧት እኮ ነው የሚያዘምሯት። በታጠፋ እንጀቷ ያዘምሯታል። ኬክ ስትበላ ስለማትኖራቸው ነገሮች ስለሆኑ ነው ይሄንን ነገር የወሰነችው እንጂ መልካሜ በፍጹም ወደዚህ የመምጣት አሁንም ደግሞ ያለችበትን ሁኔታ እሷ ትናገር ነው ያለው ልጁ። ሰምተሻል አይደል? ያለችበት ቦታና ያለችበት ነገር እሷ ታውራ። ያቀላል ነገር አይደለም ማለት። ሁለተኛ እዚህ ከሚሆን ሞቷን የመረጠች ልጅ ልግባ ብላ ነው ተመልሳ የመጣችው ማለት ጭቡ ሀማድ አለ እኮ በጣም ኃጢአት ነው ይሄን ማውራት ነው። ገጠር ማስታወቂያ ልትሰራ እዛ ቀይ አፈር መሀል ቲክቶክ ማስታወቂያ ልትሰራ ነው ያለው። እዚህ ቤት የለም ቻሌንጅ ይሰጣት ምናምን ሰዎች ሲሉ ሰምቶ ነው። ኧረ ቻሌንጅ ለእኛ ይሰጠን እንጂ ስለ ልጅቷ እናቴ ትሙት። ይሄንን መጀመሪያ ፈልፍዬ ጎርግዬ ለኢትዮጵያ ሕዝብ አድርሼ በጣም ስነግድባት እንደነበረ እየዋሻት እንደነበረ ለሕዝቡ ግልጥልጥ ካለ በኋላ ልጅቷ መታ ካስረዳች በኋላ አሁን እግዜር ይመስገን አማርኛም ለምዳለች። ለሁሉም ሕዝብ አስረድተን ከዛን ለሕዝቡ ካስረዳን በኋላ ደግሞ ሕዝቡ ይሄንን ለምን አደውልላቸው አባት ከዛን እንዲረዳት ሲም ካርድ እዚኛው ላይ ነው። ስለዚህ አሁን ፊራኦል ፒዛ የገዛችላትን መቼ ልላክላት ገንዘቧን? ውሽ ተልታዋል እየቆጠሩ ምግብ እንትን ኢቭን አየው የተሰራላትን እንጨሌ ሁላ እኮ ሰርታላታለች። ሁለት ፍሬ ዶቃ እዚህ ጋር አድርገው ዋው ጨሌ ጸጉር። ስለ ፕላስቲክ ውስጥ ዊቃላወራ ስለ ኮፍያውስ እሱ ተሽጧል መሰለኝ። ስለ ማስታወቂያ ነበር ተሸጠ። የምር ላይክ ዋው። ድህነት ግን አይኑ ይጥፋ። የእውነት ማንም ነው የሚቀልድባችሁ። በጣም ማንም የሚጫወትብህ የሚፈምስብህ ማንም ለግል ጥቅሙ ያንተን ድህነት መወደጃው መመስገኛው ስም ማጽጃው ሰዎች ላይ የሰሩትን ኃጢአት የሚያጸዱበት ይመስላቸዋል። ሊናቸውን የሚያጸዱ ይመስላቸዋል። በደሃምባ ናማ ቻሪቲ በደንብ ስህተታቸውን አስገብቶ እየረዳ በደንብ ስህተታቸውን ያመኑት ነገር ቢኖር እና እኔ ደስ ያለኝ ወረቀት አለማበጀታችን። ታሼን ደግሞ ደውዬ ወረቀት ስለው አታስቢ ሊሊ አታስቢ ሲለኝ ነበረ። ወረቀት ፍሮም ዴይ ዋን የጠየቅኩት ሌጋሊቲ ብላክ ኤንድ ዋይት ላይ የተጻፈ ነገ ትሬስ ምናረገው ነገ ነገሮች ሲፈርሱ ምንመለስና ምናየው ብዬ ጠይቄ ነበረ። ልጁ በጣም ጥሩ ልብ ነው ያለው። ይሄ ለሊሳ ይሄ ቀዩ ልጅ ማለት ነው። እሱ ነው ሲያወራኝ የነበረው። እና ደግሞ የትም ቦታ ሄጅ ማብራራት እችላለሁ። ማንም ጋር ማውራት እችላለሁ። ፍራውልንም ይዘና ከፈለክ ቮይስም ይዘ መሄድ ትችላለህ። ያለው እውነት ይሄ ነው። እነሱ ናቸው ትኬት ቆርጦላቸው ወደ ወለጋ የወሰዷት። ስለዚህ ምን ያህል ጊዜ ነው ሌኒዝ ጋ የተቀመጠችውን ያለው?
ከመስከረም ጀምራ ከመስከረም በፊት የሆነ እሱ ሲያወራ ቮይሱ ላይ አልሰማሽም? ሴፕቴምበር ማለት ነው። ከሴፕተምበር በፊት ነው። ምክንያቱም ሴፕተምበር እስክደርስ ድረስ የት ትሄዳለች ታዲያ? ትምህርት የለም እኮ ነው ያለኝ እኮ። ያ ማለት ትቀድማለች ከዛ ጊዜ ማለት ነው። እኔ ግን የገረመኝ ቋንቋ አትችልም ይላለሁ። ከዛ በኋላ ደግሞ ትችላለች እና ልብስ ስትሸጥስ እኮ ልብስ ስትሸጥስ ባይዘወ ሂዶን ሀፍቱ ነው ቋንቋ። አሁን አማርኛ መቻል የኔም ልጆች እኮ አማርኛ አይችሉም፣ ትምህርት ቤት ሄዳሉ። ታናሽ እህቴ አማርኛ አችልም ነበር፣ ጭራሽ አማርኛ አችልም ነበር። የእሷ ደግሞ ይደንቃል። ትምህርት ቤት ግን ገና መጣች፣ ማዘር ከተተቻት፣ ተማረች ከልጆች ጋር ውላ። ሁለቱም አንድ ላይ መቻል ይቻላል እኮ። ውሸት እና ይህ ምክንያት ማድረግ አሁን ዲፊካልት ናት ባህሪዋ፣ ወንዶች ያናግሯታል ምናምን ኖ ውሸት ነው ብለዋል ልጁ። ፌስቡኳን ገብቼ አይቻለሁ አለ። በጀርባ ምንም ነገር የለም። የሚጽፉላት አለ፣ የሚጽፍላት ሰው አለ። እሷ የመለሰችው የለም። አልመለሰችም ብዬ እንዳልነግር አንድ ኢሞጂ፣ የሳቅ ኢሞጂ የተላከ አለ። ከሷ ወደዛ እንጂ ምንም እሷ ያወራችው ነገር የለም ብሎ አምነዋል። ይሄ የአሁኑ ልጅ አለኝ ቮይሱን እንዴት 9 ቮይስ ነው ያለኝ። 10 ደቂቃ ሲሆን ያልቃል። 10 ደቂቃ ሲሆን ያልቃል። እና የላትም ኢቭን ደግሞ ብታወራው እቺ ልጅ ኦልሞስት ወደ 20 ዓመት እየሄደች ነው ያለችው። መብቷ ነው። ያ እያወራች ያለችው ሰው አይሆንም ይሆናል የሚለው ላይ ነው እንጂ መነጋገር ከፍራኦል ጋር ትዳር አይደለም የተያያዙት። የፋሚሊ ጉዳይ ነው። የአባትነት እና የልጅነት ነው የተያያዙት። ይሄ ሰው አይሆንሽም፣ መማር ነው ያለብሽ፣ ሰው ማውራት አትችይም ነው እንጂ ኤገሌን አወራሽ በሚል አውጥቶ መወርወር የለባትም። ሊያስርባት አይገባም፣ ሊያባራት አይገባም። ኢቭን ብታወራ አላወራችምም። ደግሞ አወራች ካለ ደግሞ ኤቪደንስ ስጠኝ ብየዋለሁ። ኤቪደንስ አልሰጠኝም። እሷን ረዳዋት ያለውን እሷ ገለቶሚ ፍራኮ ያለችውን ፌክ ሊሆን ይችላል። የፊራውልን እስቲ እንስማ። ከአንድ ያወራችሁትን ፈታ እንበል። ጊዜ አለ ኪዩ የማትሄድበት ቦታ ነው። ሌላም ኦዲየንስ ይዤ ልመጥቻለሁ። አንድ ሰው ሀይ ኪዩዬ እንደው አድንቄ ልሞት ነው። እስቲ ደግሞ ያወራውን ብንሰማ አያልቅበትም እኮ እሱ ሰውዬ። ማቆራረጥ የለም ብሎ መስማት ነው። ሁሉንም እንስማ። ግን እኮ የሰውን ድምፅ ማሰማት ወንጀል ነው። ባይ ወንጀል አይደለም። ስታይም የእግዚአብሔርን ስራ ፐርሚሽን ያለ ነገር ተማሪ አልኳት ማለት ነው። ምን ደርሶባት ነው ከዛ ጠፍታ ወደ ቤት ለመሄድ የተገደደችው? ምንም ለነሱ ልጄ ናፈቀኝ ብላ ነው የሄደችው። ምንም ነገር ለማቻሪቲ ደግሞ በአንተ የሚመሩ ሰዎች ናቸው እና እንዴት አልደወሉልህ? እነሱ ደወሉልኝ እኮ ደውሎልኝ መልካሜ ነዴ መናንጀትቲ ወለጋ ሲባኒ ኢኔርጉኒ ሀበረቶችቲ ተሺ ሙጫንኮ ያዴር ሙጫ አጭ እዛ ደረሰች እና አቴ የስጅርታ አልኩታት ስለማች ፊንፊኔ ጅራ መልካም ያኔ ገሩ የእርጉም በርባሩ በሩም ሰፊቂ በሩም ሲንጩፈም የጩፈም ትዴም ተመኔ አመማሪፍ ዴምታ አልኳት። ማትሄደውን ትምህርት ቤት እሷ ማን ነው ሞዴል የምታደርገው? ዋንትያ ሙጫ ቀብዲ ኩኖ ክስ ራቲ አዲስ ሙጫ ቀባ ማል ወልዳ ማልፈጋና አለች። ይሄን ይሬን የምታሽ ጅራት አትሞ ጋንኪያን ብራል ሺጂ ማቾ ፊንጎሊን አልኳት። ለቀምት ሄደች። ደወልኩላት። መልካም አቺዚ ወያ አስት በቃ ዋዋ ተኮና ጎዲ አማሱ መንጅራ ደስተሪ ሆማ ተኮዩ ሲንጎል አልኳት። ነፋ ብሩም ሰድ ኢስቴያች ትገልጥ ትላላል አረቄ ዲስኩኖና ኒማ አባትየው ተመልሷል። ታውቃለህ ቤቱ ሲታደስ አባትየው ተመልሶ ከዚህ የሚላከውን ብር ኦልሬዲ እየኖረ ነው ሰውዬው። ትቷቸው የሄደ ሰውዬ ሲጀምር ሰውየው ቢመለስ ራሱ ለምን ይጎረብጠዋል? እሱ ከእናቱ ከመልካሜ እናት ጋር ፍቅር ውስጥ አይደል ፍራኦል?
ፍቅር ተመልሶ በመገንባቱ ለምን ቆጨው? ለምን ቅር አለው? ጥሩ ነገር ነው እንደው መሆን ያለበት። ቀጥል ሳይቋረጥ ብዙ ያወራሁት መጀመሪያ ሰማሁት ሙሉ እንድናይ ሳረጉ እኮ የተሰማያለች ከዚህ የሚላከው ብራውት እሷን የገንዘብ ማግኛ ነው ያደረጋት። አባትየው ራሱ ትቷቸው የሄደው ሰውዬ ሄደች። እኔ እርዳታ አልረዳም፣ እዛ ምትሄጂ ከሆነ አምና ገና ህልፒው ምናምን አልኳት። ነተስተማ ቻሪቲ በቃ እኛ ከዚህ ውስጥ እንወጣለን፣ 100,000 ብር እንስጣትና በቃ የእሷ የፈለገችውን እዚህ ነው መኖር። እንደዚህ ቲክታክ ሰርቼ ማስታወቂያ ሰራለሁ የምትል እኛ ምን እናደርግ ነበር። እኔም እጄን አውጥቻለሁ ከዚህ ውስጥ ቲክታክ ምሰሪ ከሆነ ቲክታክ። እኔ ግን ወጥቼ ምንም ነገር አልናገርም፣ ምክንያቱም ሰው ውሸት መሆኑን እነማ ቻሪቲ ደግሞ ሲያወራኝ ሰምተሻል ቅድም። ወለጋ ደግሞ ወለጋ ቁጭ ብላ ነው አድቨርታይዝመንት በ100,000 ብር ምሰራው ነው። እነሱ አልወሰዱም። ላይ እነሱ ሳይሆኑ እሷ ተቸግራ እባካችሁን እርዱኝ ብላ እነሱ ትኬት ቆርጦላት ነው ከዛም ቤት መኖር ሲያቅታት ነው እንጂ ሄደችው። እሷ ልሂድ ብላ ተነጋግራ እሱ እንደሚለው ከዛ በኋላ ተወስኖ አይደለም ወደ ወለጋ ሄደችው። አሁን እኔ የምለው እኮ የእሷ ፍላጎት ዋንትያ መሆን ከሆነ ወለጋ ቁጭ ብላ ነው ወይ አድቨርታይዝመንት እየሰራች ገንዘብ ልታገኝ የምችለው ነው። አልገባኝም። ግራ ገባኝ እኮ እዛ ቀይ አፈር ማለሽ ይቀጥል። እዚህ ጋር እኔ እናንተ በጣም ተደላድለን ጥሩ ኑሮ ነው የምንኖረው። ምንም ነገር አልደረሰብንም፣ ምንም ነገርም ሊደርስብን አይችልም ከምንኖርበት ሀገር አንጻርም ጭምር። ኦኬ ግን እዚህ ጋር ስሜ ጠፋ ምናምን አንተ አልጎዳህ እንደሆነ ለቤቶ እኔ ወጥቼ እኔ ነበርኩኝ ጥፋተኛ he was right በጣም ይቅርታ ኢትዮጵያ ሕዝብ ልል ይችላለሁ። እኔ ምንም ችግር የለብኝም። እኔ ስምህ ያስጨንቃል ብትለኝ አያስጨንቀኝም፣ ምክንያቱም ለምኜ አልተዳደርም። ወጥቼ በዛ ኢትዮጵያ ሕዝብ ደግሞ እግዚአብሔር ስጦ ያምነኛል። እኔም ውሸት ወጥቼ አላወራም፣ ቢገደል አላወራም። ስሜታዊ ሊሆን ይችላሉ እንጂ ውሸት የሆነን ሰው ለመጉዳት አንድ እርምጃ አልራመድም። አንተ እውነት ካለ ከንዴሜ ዋኒ ስንፋለሱ hindubanne tell me for the last anas kanas hinjir adisnamma foundation ira kaniti addabafatte tokkofa mucaan kuni haadha kooyyaadhi naqam akkas haadha koo bukkee yaadhi lakin haadha koo bukkee jiraadhaa yookiin haadha kootti galaa already jenne kanaafis mucaa እናቴ ጋር እመለሳለሁ እንደነ ዋንትያ ሆናለሁ ብላ አይደለም፣ ውሸት ነው። ቀጥል። እሱ ደግሞ ምን ስል ነበር ቅድም? እምቢ ብላ እንደሄደች ወደ እናቴ ናፍቅ እንዲህ ይሆናለሁ እንትን ይበሻቀጣለሁ ብላ ነው የሄደችው። ለማፊተሙ ሙጫንኩን ከንሽ ነንገለኑ እንጅቴፊ ተኮፋ rakkochitti shi challenge shechitti mudate maatii sana wajjin walii galuu sababii hin dandeenyeef. Lammaffaa immoo firaa'ol itti fufee gargaaruu sababii hin dandeenyeef. Itti fufee gargaaruu duwwaa ምንድን ነው እዛው ነው ነገሩ እየሆነ ያለው። tun ta'ini isa isheen galtuyyuu hojii tokko uumuufiif birrii 200 1,300 ta'u sappoorti gochuu akka hin dandeenye nutti iyyuu dubbateera kana. ነግሬሽ ነበር ግን kana dhageessettamte. Atis nama chaaritiin kan inni adda baafatee mucaan kun chaalenjii akka ishee mudatee akka isheen manatti galte. Lammaffaa immoo firaa'ol itti fufee gargaaruu akka hin dandeenye. Atis nama chaaritirraa kan adda baafatte. Maaltu ishee mudate jedhee immoo gaafa ishee gaafadhu immoo isheen immoo kana naan jettettee yoo barbaadde viidiyoo koolii bilbila paakeejii daataa nan guutaa fi viidiyoo koolii bilbilan isaa teelegiraamiin bilbiltee fi maaltu si mudatee naanii kaniti mana tun atis nama chaartiidhaan nan gala kaniti jettee kaniti maaltu si mudatettee tokkoon gaafatte. Isa booda wanta isa gaggaafatamu sana tokkoon hin qabattaa. Lammaffaa deebitee immoo erga wanta kana hundumaa gaafatte immoo har'a immoo eessa jirtaa? Akkamittiin jiraachaa jirtaa? Maalirra immoo jirtaa kan maaliif maalirra jirtaa fi akkamitti jirtaan immoo namni kun garuu ni beekamnummaan namichi kun laphee gaarii qabaa jennee wanta hundumaa itti amannee goone. Gaafa goone irratti immoo umriin ishee 18 jalqabeeraadha. Reefitti gadaa jirti jirma tokkoffaa ishee seengalte irrattidha. Nama waggaa 18 immoo dubarbaade jiraachuu danda'a kan jiru irratti immoo bakka jiraattu faamiliin ishee rakkoon qabu 18 guuteetti jiraattu kan jedhamu achirratti akkasitti walii galanii
Walumaa gala haasaa kana shoorti gochuufidha. Shoorti gochuufi already malkaamiin haadha koo yaadee minaamin jettee haadha ishee finfinnee koo tiraanspoortii kaffallee fi dubbistee hawaasa dirasii dhiisee dubbistee deebi'uu hin dandeessi. Mana haadha isheettiin galaan immoo malkaamiin tiin jetti yoo jedhame haasaamiyyuu sammuun namaa maraatti yoo mucatti maraatti kan mana haadha koo ittiin galee jiraadha yoo ልጅቱ ካላበደች በቀር ወደ እናቴ ቤት ተመልሼ እኖራለሁ አትልም። አላለችም ጭምር። ስለዚህ እዛ ሌንዝ ቤት ኦላዋን ቲንጀቻ ቱሬ ቤቲ ጋፈ ገልጥ ኦላዋን ቲንጀሩ ቤቲ ዩሲ በአካባቢው ህብረተሰብ ምን ስትባል እንደነበረች ታውቃለች። ምን እንደምትባልም ታውቃለች። ሶ ሺዝ ናት ገነ ዱ ዳት ፔሪድ መልካሚን እከጀት ጅዴ አረቡም ተኬሲና ሰውዩት ስግሪትሽን ጌታን ባይ ዋን ተደበሩ እሷነች እንደዛ ያለችው ብለውኛል ብዬ ነው ስለነገርኩት። ቅድም ደግሞ የእሱንም ቮይስ አለኝ። እሱ አተከጎቱ ዳይሬክት ዮበርባዴ ፕሊዝ አረ ዮበርባዴ ሚቲኩኒ ማለት ስትፈካት ወንታት ቤኩ ቀብ ልጁ ከፍሎ ይልሽ ልጅቷ አጓጉል ስትሆን ለመኖርም አልቻለችም። እዛ ቤት አልተፈቀደች አባራሯት ወደ ወለጋ እንኳን ለመመለስ መመለሻ አልነበራትም። የምትቀምሰው የምትበላውም የትራንስፖርትም አልነበራትም። እነዚሁ ራሱ ነው ተመልሶ የረዷት ነማ ቻሪቲ። የስ ስለዚህ እነሱ ናቸው ትራንስፖርት ራሱ ከፍለው የላኳቸው። ሌኒዝ የገዛችው የጫማ ለቋቋ ጫማ ገዛችላቸው አልተባለም እንዴ? ለመልካሜ ናት እንደ ኢትዮጵያ ህዝብ ነው ይዤ የምወጣው እና ትረዳች ልጅ እስከ ጥግ ድረስ ትረዳ። ይሄንንም ደግሞ ችግሯን ህዝቡ ይወቅ። ላይክ ለምን መሰለክ ህዝቡ ማወቅ ይፈልጋል። በቃ ነምኒ ኡመኒ በሩ በርባደ ዋንን ተልኩን ታቴ ኤሳከ ሲንጌሴ ሌልቲንስ ጭኒንቴ ተፍቴ ትቀበ ጅርቲ ሌልቲ ባየ ሳይርት ከናፍ ባየችን ባየ ማችን ሁኔታን ኩን አከኒ ከነጡ ቤክት ሰቢቲፊ ምን እንደ ሁኔታን ኩን አከ ከነጡ ቤክት ዋንተ ፊ በስማ ማለ በቃ ባየ ማሳተርት ሽንድራን ቲበኡ ድዴስ በቃ ጭኒንቴ ጋር ዲሱ ድዴ ቤታ ከናፍ ኡመኒ ኢትዮጵያ ሞ ዋን ከነ በሩ በርባድ ሀርዳ ቪዲዮን ከንኮ ሀረ ላይቭ ረት ጭጭቴ በእሱን ወልርካ ፉፉዳ ጅረ ኡመኒ እንተልኩን የሰገሴ ነሚች ኩን አከስ ጎዴ ሰበበ ጀዱን ሙአማ ከጅሩቴ እትዱ ለሜጅር እና ነሚ ቶኮ ዩኤስ ራና ብልብሌ ፍራውሊ ህሪያዳ ኦ wanti qabatamaa furkaan qabu taanaan firaa'oon akka barbaade afaan nutti dhiqachuu danda'a. Wanti qabatamaa tokko furkaan qabu taanaan malkaamiin akka barbaadetti nutti haasa'uu dandeessi. Isa kanaaf garuu ejjennoo keenya tokko wanta malkaamiif hin goone tokko godheera jedhee fakkeenya waa tokko miidiyaatti ba'een dubbata. Malkaamiin amalli ishee kanan godheef jedhee wanta malkaamiif hin goone tokko dhaqeen dubbata taanaan nuyi miidiyaatti baay'ee dubbachuuf reediidha nuyi. Inni dhaqee kan maqaa mucaa kana balleessee isheen kana jedhee wanta isheen hin goone tokko dubbataanaan nuyi miidiyaatti baanee haasa'uuf reediidha beeka. እንዴ ማለት ካን ጀደስትን ማደገ ጀረ ነማ ቻሪቲ ዳፍ ብልብልቴ አዲስ ነማ ቻሪቲ ዳፍ ብልብልቴ ሶሪ መቃ ኬሰን ጀልሱፍ ሶ አቺ ቦዴ ጀራ ብልብልቴ አደኮ ያደ ነንገለ ጀቴ አቺ ቦዴ ጀሪ ትኬቲ ኩሙራኒ ፊ ሰነ ቦዴ ሀደ ሲብረት ገልቴ ጋፈን ብልብሌ ፊ ጀዱ ለመፋ ሆልደን ዋን ሸንጀት ለመፋ እንዴቢኡ ዋኒ ሀዋሰቲ እንዴቢኡ አስመቱ ዋን ደንዴስ ነገር ጋሪ አነሱመንታ ሀደ ኮብረና እንጀቴ አኒሙ ኤርገ ማሊፍ ሰበምነት ከነጎቱፍ አነሱመንታ አስመቱ ዋመታ ኮጀዳ አስመቲ ልዩ ቲክታክ ኮጀተዳ ፏጀዳ እንዴ አቺ ቦዴ አኒሞ ኤርገ ደቅጤ ይንበረኔ አኒ ከነኒ ኡመተ ኢትዮጵያ ሁሉ ረት ሲፉል ላይክ በቃ ልጁ ምንም አላስቀረም። የእውነት እንደው ምንም ነገር ቢሆን ልጁ መመስገን አለበት። ምንም አልደበቀም። ፍራኦል ያደረገውን ፍራኦል ያላደረገውን ሙሉ ሁሉንም ነገር ቃል በቃል ነው ሲነግረኝ የነበረው ቃል በቃል። ስለዚህ አሁን ፊራኦል ፒዛ የገዛችላትን መቼ ልላክላት ገንዘቧን? ውሽ የምግብ ተልታዩን
እየቆጠሩ ምግብ እንትን ኢቭን አየው የተሰራላትን እንጨሌ ሁላ እኮ ሰርታላታለች። 2 ፍሬ ዶቃ እዚህ ጋር አድርገው ዋው ጨሌ ጸጉር። ስለ ፕላስቲክ ውስጥ ቢቀላወራ ስለ ኮፍያውስ እሱ ተሽጧል መሰለኝ። ስለ ማስታወቂያ ነበር ተሸጠ። የምር ላይክ ዋው። ድህነት ግን አይኑ ይጥፋ። የእውነት ማንም ነው የሚቀልድባችሁ። በጣም ማንም የሚጫወትብህ የሚፈምስብህ ማንም ለግል ጥቅሙ ያንተን ድህነት መወደጃው መመስገኛው ስም ማጽኛው ሰዎች ላይ የሰሩትን ኃጢአት የሚያጸዱበት ይመስላቸዋል። ሊናቸውን የሚያጸዱ ይመስላቸዋል። በድሃ እንባ ናማቻሪቲ በደንብ ስህተታቸውን አስገብቶ እየረዳ በደንብ ስህተታቸውን ያመኑት ነገር ቢኖር እና እኔ ደስ ያለኝ ወረቀት አለማበጀታችን። ታሼን ደግሞ ደውዬ ወረቀት ስለው አታስቢ ሊሊ አታስቢ ሲለኝ ነበረ። ወረቀት ፍሮም ዴይ ዋን የጠየኩት ሌጋሊቲ ብላክ ኤንድ ዋይት ላይ የተጻፈ ነገ ትሬስ የምናረገው ነገ ነገሮች ሲፈርሱ ምንመለስና ምናየው ብዬ ጠይቄ ነበረ። ልጁ በጣም ጥሩ ልብ ነው ያለው። ይሄ ለሊሳ ይሄ ቀዩ ልጅ ማለት ነው። እሱ ነው ሲያወራኝ የነበረው። እና ደግሞ የትም ቦታ ሄጅ ማብራራት እችላለሁ። ማንም ጋር ማውራት እችላለሁ። ፍራውልንም ይዘና ከፈለክ ቮይስም ይዘ መሄድ ትችላለህ። ያለው እውነት ይሄ ነው። እነሱ ናቸው ትኬት ቆርጦላቸው ወደ ወለጋ የወሰዷት። ስለዚህ ምን ያህል ጊዜ ነው ሌሊዝ ጋ የተቀመጠችውን ያለው? ከመስከረም ጀምራ ነው። ከመስከረም በፊት የሆነ እሱ ሲያወራ ቮይሱ ላይ አልሰማሽም? ሴፕቴምበር ማለት ነው። ከሴፕተምበር በፊት ነው። ምክንያቱም ሴፕተምበር እስክደርስ ድረስ የት ትሄዳለች ታዲያ? ትምህርት የለም እኮ ነው ያለኝ እኮ። ያ ማለት ትቀድማለች ከዛ ጊዜ ማለት ነው። እኔ ግን የገረመኝ ቋንቋ አትችልም ይላሉ። ከዛ በኋላ ደግሞ ትችላለች እና ልብስ ስትሸጥስ እኮ ልብስ ስትሸጥስ ባይዘወይ ዶንት ሀቭ ቱ ነው ቋንቋ። አሁን አማርኛ መቻል የኔም ልጆች እኮ አማርኛ አይችሉም፣ ትምህርት ቤት ሄዳሉ። ታናሽ እህቴ አማርኛ አችልም ነበር፣ ጭራሽ አማርኛ አችልም ነበር። የእሷ ደግሞ ይደንቃል። ትምህርት ቤት ግን ገና መጣች፣ ማዘር ከተተቻት፣ ተማረች ከልጆች ጋር ውላ። ሁለቱም አንድ ላይ መቻል ይቻላል እኮ። ውሸት እና ይህ ምክንያት ማድረግ አሁን ዲፊካልት ናት ባህሪዋ። ወንዶች ያናግሯታል ምናምን ኖ ውሸት ነው ብለዋል ልጁ። ፌስቡኳን ገብቼ አይቻለሁ አለ። በጀርባ ምንም ነገር የለም። የሚጽፉላት አለ፣ ምጽፍላት ሰው አለ። እሷ የመለሰችው የለም። አልመለሰችም ብዬ እንዳልነግር አንድ ኢሞጂ የሳቅ ኢሞጂ የተላከ አለ። ከሷ ወደዛ እንጂ ምንም። ሰላም ቤተሰብ እንዴት ናችሁ? ያው እንደሰማችሁት ነው። ፍራኦል አስተምራታለሁ ብሎ የወሰዳት ልጅ መልካሜ ወደ አሜሪካ ያው ወስዷት ነበረ አስተምራታለሁ ብሎ ከዛ ተመልሳለች እላችኋለሁ። በጣም ነው የገረመኝ፣ በጣም ነው ያዘንኩት፣ በጣም ነው ያሳዘነችኝ። እውነት ለመናገር አንዳንድ ባለሀብቶች በስማም አንዳንድ ባለሀብቶች በቃ ደሃን ነው የሚጠቀሙት፣ በደሃ ነው የሚፈምሱት። እና መልካሜን መቼም የማያስታውሳት ሰው አለ ብዬ አላስብም። አስተምራታለሁ፣ ጥሩ ህይወት ትኖራለች፣ ቤተሰቧንም ታግዛለች ብሎ ነው ወደ አሜሪካ ወስዷት የነበረው። ከዛ ተመልሳለች። ምንም ማድረግ አይቻልም፣ መልሷታል። ያው በደሃ መፈመስ፣ በደሃ ፎሎ መሰብሰብ፣ በደሃ
በቃ ብዙ እያየን ነውና ልታይ ማለት መጨረሻው ውርደት ነው። በነገራችን ላይ እቺ መልካሚ ባይወስዳት እኮ ምንም ያው ትኖራለች፣ እንደማንኛውም ድሃ ይኖራል ኢትዮጵያ ውስጥ። ያው ድህነት ነው። የመጨረሻ በቃ ሰርቶ መኖር ባንችል እንኳን ያው ጎዳና ላይ መውጣት ያለ ነው በቃ መለመን። ግን እንጃ አሁን አሜሪካ ደርሳ ተመልሳ ወደ ወለጋ ሄዳ አስቡት። ትምህርት ቤት እስካሁን ትምህርት ቤት አልገባችም። ምንድነው ያለው? እንደውም የፈለገችውን ነገር ነው የምትመገበው። ቅዳሜና እሁድ ፒዛ ነው እንብላ ነው የምትለው። ፀጉራችንን እንሰራ ነው የምትለው። ይሄ ኦኬ። እኔ እንጃ ይሄን ራሱ ማለት አልነበረበትም። ኦኬ እሱ አሁን ነፃነት አላት፣ እንደፈለገች ነው የምትናገረው፣ እንደፈለገች ነው የምትሆነው ያው ብሎ በማሰብ ነው ይሄንን የተናገረው። ግን ፀጉር መሰራት ኖርማል ነው። ልጅቷ መሄድ የሄደችው ትምህርት እንድትማር ነው ዋነኛው ነገር። ትምህርት ተምራ ተለውጣ ያው ቤተሰቧ ራሷንም ቤተሰቧንም ትለውጥ ነበረ። እንደሱንም ተውት። ቢያንስ በቃ ብታውቅ እውቀት ኧረ በስመአብ እውነት አንዳንዴ ልዕልቲ የምትናገረው ነገር አብዛኛው በጣም ልብ ካላችኋት ትክክለኛ ናት። ትክክል ነው የምትናገረው ልዕልቲ፣ በጣም ትክክል። ስለዚህ ልዕልቲን የምትናገሩ ሰዎች ማርያምን ነው የምላችሁ፣ እውነቷን አውጥታ ፍርጥርጥርጥ የምታደርገው በጣም ጎበዝ፣ በጣም ጀግና ናት ለኔ። እና መመለሷ ያው በጣም አሳዝኖኛል። ኪያም አውርቶት ነበረ ሪከርድ ሲደራረጉ ምናምን የነበረውን ልኳል ማለት እየሰማሁት ነበርና የፍራኦል ንግግር እኔ እንጃ በጣም ነው የገረመኝና በጣም ነው ያዘንኩት። ምንም ማድረግ አይቻልም። መርዳት እኮ ካልቻለ አይ እኔ አስተምራታለሁ ረዳታለሁ ብዬ አምጥቻት ነበረ። አሁን ግን አልቻልኩም። በኢትዮጵያ ሕዝብ ፊት ነው እኔ ቃል ገብቻ ያመጣኋትኝና አሁን ደግሞ ያው ማገዝ አልቻልኩም። ማስተማር ስላልቻልኩኝ የሚረዳ የሚያግዝ ሰው ካለ ብሎ ቢመጣ ጥሩ ነበረ። ግን እንትኗን ብቻ ተጠቅሙበት ነው ድህነቷን ብቻ ተጠቅሙበት። እሱ ፈመሰ። ያው ባለሀብት እንደሆነ ነው የሚታወቀው። ያው አግዛለሁ ይላል፣ ይረዳል ምናምን። ነገር ግን እኔ ሌላን ሰው ከሚረዳ እሷን አንዴ ቃል የገባውን አላማውን ቢያሳካ ቢያስተምራት ጥሩ ነበረ። በነገራችን ላይ መልካሜ ኦሮምኛ ብቻ ነበር የምትናገረው። የወለጋ ልጅ ናት። ግን አማርኛውን ማውራት ትችላለች። ያው ብዙ ነገር አለ እና ለማንኛውም እንደዚህ የምታደርጉ ሰዎች 4 አመት ቀልድ አይደለም። በነገራችን ላይ ያው እሱንም ማመስገን አለብን። እንኳን 4 አመት አይደለም እንደ 10 ብር 1 ብር ማን ይሰጣል? በአሁኑ ሰዓት መመስገን አለበት። ግን ደግሞ ለምን ወደ ኢትዮጵያ እሄዳለሁ ብላ ስትል ያለውን ነገር ወጥቶ ቢያስረዳ ለህዝቡ ቢናገር። ለምን በኢትዮጵያ ህዝብ ፊት ነው የወሰዳትኝ። ቃል ገብቶ ተመስግኖ ፍራኦል ተብሎ ስሙ ከፍ ብሎ ገኖባት ነው የወሰዳት። ግን ልጄን አፈቀኝ፣ ቤተሰቦቼን አፈቁኝና ወደ ኢትዮጵያ መመለስ እፈልጋለሁ ስትል አይሆንም፣ አይ እምቢ ሄዳለሁ ስትል ወጥቶ መናገር ነበረበት እንጂ አለማመስገን ንፉግነት ነው። 4 አመት ሙሉ እንግዲህ ያው ወጪ ችሎ ነው። ከዛ በመቀጠል ደግሞ የመልካሜ እናት ያው በጣም ሲቸጋገሩ ባለቤቷም ትቶ ሄዶ ነበረ አባታቸው። ከዛ ታረቁ እና ቤታቸው ተሰርቷል ምናምን ነገርና
ያው ህዝቡ አዋጥቶ አሰርቶላቸዋል። የመልካሚ አባት ቤቱ ከተሰራ በኋላ ወደ ቤት ተመልሷል። ለምን አለ እንዲህ መታረቃቸው ኦኬ ይሁን፣ ምንም ማድረግ አይቻልም። ከታረቁስ አላማውና አላማው መልካሚ ብቻ ናት እንጂ የመልካሚ አባት ሊሆን አይችልም። በእርግጥ ያሳዝናል። የሀገራችን ወንዶች አብዛኞቹ እንደዚህ ናቸው። ግን ያናድዳል። ቢያናድድም ግን መልካሚ ናት። አባቷ ደግሞ አባቷ ነው። ለሷ ነው ቃል የገባው። እሷን ማውጣት ነበር እንጂ ያለበት የመልካሚ አባት ለምን ከእናታቸው ጋር ታርቆ የተሰራው ቤት ገባ በሚል ተልካሻ ምክንያት መልካሚ ወደ ኢትዮጵያ መሄድ አለባት ብዬ አላስብም። ከዛ በመቀጠል ደግሞ መልካሚ እንግዲህ ወደ 20 አመት ሊሆናት ነው። ስልኳን ሳየው ከወንድ ጋር እያወራች ነው እና በቃ ከወንድ ጋር ትጻጻፋለች ብሎ በዛ በቃ በትንሽ ነገር ነው ያውን አስኬድም ይችላል። እንኳን 20 አመት ሞልቷት ቀርቶ አይደለም አሁን በስንት አመታቸው ነው የሚጻጻፉት እኮ እንዴ! ቀልድ ነው እንዴ? መጻጻፍ ትጻፍ እንዴ? ታፍና ነው እንዴ እንትን ያለችው ልጅቷ መልካሚ? ነጻነት መኖር አለባት ስላችሁ ልቅ የሆነ ሳይሆን ግን ደግሞ እንደዚህ አታውሪ፣ እንደዚህ አትሁኝ፣ እንደዚህ ማለት ተገቢ ነው ብዬ አላስብም። 20 አመት ሞልቷታል መልካሚ 20 አመት ሞልቷታል። ስለዚህ ከወንድ ጋር በሜሴንጀር ስትጻጻፍ አየዋት ብሎ ወደ ኢትዮጵያ ከአሜሪካ ወደ ኢትዮጵያ መላክ ማለት እኔ እንጃ ምን አይነት አስተሳሰብ እንደሆነ እንዴ! መልካሚ እኮ ለፍራኦል እንደ ልጅ ነው፣ እንደ ልጅና እንደ አባት ናቸው እንጂ ፍቅረኛ አይደለም እኮ። ምን ጉድ ነው ነገሩ? እና ለማንኛውም እንዳጋጣሚ ቲክታክ ስገባ ነው ያገኘሁት እላችኋለሁ። ልዕልቲና ኪያ እያወሩ ያው በጣም ለሊት ስለሆነ ላድርሳችሁ ብዬ ነው እላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። መብራት የለም። መብራት ወዳለበት ቦታ በኋላ ሄጄ አወራችኋለሁ። እሺ ውዶቼ፣ ላይ ብገባለሁ በኋላ ላይ ብገባለሁ፣ እናወራለን፣ እንጨዋወታለን እላችኋለሁ ውዶቼ። በተረፈ በጣም ነው የምወዳችሁ የማከብራችሁ። 12119 ሰብስክራይብ አስገብታችሁኛል። ቴንክ ዩ ሶ ማች። በጣም ነው የማመሰግነው። ተባረኩ። አይዞሽ፣ ከጎንሽ ነን፣ በርቺ፣ ጠንክሪ የምትሉኝ በጣም ነው የማመሰግነው ውዶቼ። ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። እግዚአብሔር ጠብቀን፣ እግዚአብሔር ከክፉ ሁሉ ይሰውረን እና ወዳችኋለሁ። ባይ ባይ። ነገ በኋላ እንገናኝ ውዶቼ።